ባዝሽስ ወይስ ከዛ ወጣጤ ጋር እየቀበጥሽ ነበር? ምን እያልሽ ነው ትይ? እሷ የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኧረ እባክሽን ትይ። ጭራሽ ቤቴ ወንድ ይዘሽ ትገቢያለሽ? ጭራሽ ሳሎን ድረስ ይዘሽ ትመጫለሽ? ተዋርደሽ ታዋርጅናለሽ አይደለ? እትዬ እባክሽ ክፉ አትናገሪ ስለፈጠረሽ። ፈጣሪንማ ብታውቂው ክብርሽን ትጠብቂ ነበር። በአሁን ቶሎ ብለሽ ወደ ስራሽ ተመለሽ። የለች ብለሽ ደግሞ ስራውን ትተሽው ነበር አይደለ? ሳሚ። አቤት። ቃል ሳሚ። አውቄያለሁ። ተገናኝተን ማውራት አለብን። ስለምን ጉዳይ? ስለ ሰይጣን በኃይሉ ነው። ለምን? እንደማትወደው አውቃለሁ። ምን እንዳደረገ ባላውቅም ልትበቀለው ቀን እየቆጠርክ ይመስለኛል። ከዚህ በኋላ እኔም እሱ አያስፈልገኝም። በጋራ ሆነን ያንን አውሬ እንጥለዋለን። እሺ ደስ ይለኛል። ከቻልክ ደግሞ አሁን ተገናኝተን እናውራ። እሺ አሁን ካለቃ ጋር ነኝ። እሱ ከፈቀደልኝ እመጣለሁ። ምን? ቆይ ከኃይሉ ጋር እየሰማ ነበር? ወይኔ ጉዴ! ምን ላድርግ? ብሌን የኔ እንዳደረጋት ታግዥኛለሽ። ከዛ ከዳግም ጋር የሆነ ነገር ሳይጀምሩ አይቀርም። እነሱም በመለያየት እኔና እሷ አብረን እንድንሆን ታግዥኛለሽ። በደስታ ነው። ስለዚህ ብሌንን ማሰቃየት ታቆሚያለሽ። እሺ ችግር የለውም። ግን ደግሞ ሰላምና ብሌን እንዳይቀራረቡ እኮ ማድረግ አለብን። እሱን ደግሞ አንተ ታውቃለህ። አዎ እሷን ሳንጎዳ የምናለያይበት መንገድ እንፈልጋለን። እንደሱ ማድረግ እንችላለን። እንደውም አንድ ሀሳብ አለኝ። ምን? ብሌንን ከሰላምና ከዳግም ጋር እናጣለበት አንድ ሀሳብ አለኝ። በዛውም አንተና እሷን ያቀራርባል። በጣም አሪፍ። ምንድን ነው እሱ? ሳትቀድሙኝ ይቀድማል ላይ ጥላቻ ዘርታ ነው የመጣችው። ምክንያቱም ቃል እንድጠላት አድርጋ የሌለ ነገር አውርታት ለሷ እንደዛ ብላ ነው የነገረቻት። ብሌን እናቷን ልጅሽን ብላ ቀርባት ስለነበረ በዛ የተነሳ እንዴት እንደዚህ ታደርጊያለሽ ብላ በዛ የተነሳ ጠላች። ግን ኩባይሉ እህትነች ለምን እንደዚህ ትጠላታለህ ብሎ ስጠይቃት እሱ አንተን አይመለከትም፣ የማይመለከት ነገር ውስጥም አትግባ እያለ ነበር። ቆይ እናንተም ጉድጓድ ቆፍረልሃለሁ ባይሉ ጠብቀኝ፣ እንደውም ሰላም እንደዚህ የምታሰቃዩ ምን አድርጋ ነው የገዛ እህት ለምንም ምርመራት የሌለው ብሎ እያወራ ነበር። እና በዛ የተነሳ በጣም እናደዳን። እንግዲህ ከቃል ጋር ሆኖ ባይሉ ለመጣል ሳሚና ቃል አንድ ላይ መተባበር ጀመሩ። ባይሉ ቃልም ያው ዳግም ትፈልጋለች፣ ሳሚ ደግሞ የምፈልገው ብሌንን የራሱ ለማድረግ ብሌንን የኔ እንድትሆን እንፈልጋለሁ። ከዛ እንክፍ ጋር በጭራሽ እንድትሆን አልፈልግም። ጥሩ እንደዛ ከሆነ እኔ እናንተ እንስማማለን። ሰላምና ብሌን እንድጣሉ እንደውም ዳጊ ጋር እንድትጣላ እናደርጋለን እያለችው ነበር። እነሱ ጋር ከጣላች በኋላ ብቻውን ስለምትቀር ወደ አንተ ትቀርባለች፣ አትጠራጠር። ይሄንን ደግሞ እንደሚሰራ አረጋግጥልሃለሁ እያለችው ነበር። እሱም በደስታ እንደዛ እንደምታረጊ አልጠራጠርም እያላት ነበር። ሆኖም ግን ብሌን እንድትከፋ እንድታዝን አልፈልግም፣ ብዙ እንድትጎዳት አልፈልግም። በንግግር ብቻ እኮ ነው የማጣላቸው እንጂ በዱላ አጣላቸዋለሁ አላልኩም። ስለዚህ ምንም ሀሳብ አይግባ እያለች ነበር። እትዬ ግን ምን አጠፍቼ ነው? ምን አስከፍቼሽ ነው እንደዚህ በአንዴ ጠላሽኝ? እያለች እኔስ ከቤቴን ጥዬ ለአንቺ ሲሄድ አንቺ ቤቱን የዱር የቤት አረግሽ፣ ጭራሽ ጎረምሳ ቤት ይዘሽ እንደመጣሽ ጨምር ሰማሁልሽ። እና ደግሞ ልጄ ያለውሽ ልጇ ነኝ ብለሽ ቀረብሽኝ። ልጅሽ አይደለሁም ብትይኝ ይሻለኝ ነበር እያለች ነበር። ነገር ግን ሰላም አላወቀችም እንጂ ብሌን ትክክለኛ ልጇ ነች ማለት ነው። ነገር ግን ቃል እንግዲህ የማይሆን ነገሮችን አይምሯን ስለመረዘቻት በጣም ደስ ብሏል። ምክንያቱም ሰላምና ብሌን እንድትጣሉ ትፈልግ ነበር ማለት ነው። ብሌን እንግዲህ ሰላም ስታመነጫጭቃትና ስትቆጣት ነበር። በቃ ከዚህ ቤት መሄድ አለብኝ፣ እስከመቼ እንደዚህ ተገናምጬ ትልና ገኒ በጭራሽ እዛ እንዳትሰር ከዛ ቤት እንድትወጣ ታረጋታለች ማለት ነው። እንግዲህ ብሌን ከዛ ቤት ስትወጣ ሰላም ግን ጥሩ ስሜት አይሰማትም ማለት ነው። ባይሉ ይሄንን አጋጣሚ ተጠቅሞ ሰላም ያላትን ንብረት ወደ ራሱ ለማዞር ሳስብ፣ ነገር ግን የሱ ራሱ ሳይሳካላት ይቀራል ማለት ነው። ምክንያቱም
ብሌንን ከልጇ ለይቶ እና ቃልን አምቶ ቃል ግን ጉድጓድ ቆፈረችለት ለሱ ራሱ ማለት ነው። ብሌን ግን እባክሽ እትዬ መጥፎ ቃል አትናገሪ፣ በኋላ ይጸጽትሻል፣ እኔ የሌለውበት ስሜን አታጥፊ እያለቻት ነበር። እና እኔ ተዳድሩዬ ወደ ቤት ይዤ መጣሁ፣ ደግሞ እኔ ከቤት ከሄድኩ ቀን ጀምሮ ስራ እንዳልሰራሽ ሰማሁሽ እያለቻት ነበር። ቃል እንደዛ ሆና ስታይ ብሌን በጣም ደንግጣ ባይሉ ሰማኛለ እገላለሁ፣ ለፖሊስ ነው አሳልፌ የሚሰጠው፣ እንዴት እንደዚህ ታረጋታለህ ብለ ለቃል ጥብቅና ቆማ ለእሷ ስትከራከር ነበር። አንተ ጨካኝና አረመኔ ነው ስትለው ነበር። ነገር ግን እንደዛ ሰው ሳሚ ግን በጣም ይወዳታል ብሌንን። ነገር ግን ቃልም ትነቃና ቃል ለእሷ ግን ሁሌም ቢሆን ጥላቻ ነው እንጂ ምንም ፍቅር አታሳያትም። ነገር ግን ብሌን ቃል በምትጎዳበት ሰዓት ለእሷ ጥብቅና ቆማ ስትከራከር እንዳትጎዳ ነገር እኔ ደህና ነኝ ብሌን እያለቻት ነበር። ነገር ግን ዞራ ግን ብሌንን ከመጉዳት ወደኋላ አትልም ማለት ነው። ከዳጊ ጋር ለመለያየትና እንደውም ሰላም እንድጠላት ብዙ ነገር ስታረግ የነበረው እሷ ራሷ ቃለች ማለት ነው። ነገር ግን ብሌን ለእሷ ብላ ብዙ ነገር ትሆናለች። በእርግጥ ቃል ራስ ወዳድና እንደምትፈልገው ነገር ላይ ተማታቅ በጣም አስቸጋሪና ጨካኝ ነች ማለት ነው። ባይሉም ይህንን ጸባዋን ያውቃል ማለት ነው። ቢሆንም ግን አሁን እሱ ለገኒ አሳልፌ ሰጠሽን ለገኒ ነገርሽ ብሌን ትክክለኛ የብሌን ሰላም ትክክለኛ የብሌን እናት እንደሆነች ነገርሽ ብሎ ነበር። አሁን ስለ እናቴ ደግሞ እዚህ ውስጥ ምን አካታቸው እናቴ ምንድነው ያለቻቸው እያለችው ነበር። እናት ስለ እናቴ አንድ ነገር ታድርጓት፣ እናቴ መጥፎ ነገር ታድርጓትና ልስማና እመኑን ያደረጋችሁ ወንጀል በሙሉ ዘርግፌ ለፖሊስ እናጋራለሁ ብላ ዛተችባቸው ማለት ነው። እና ባይሉም ምንም ትፍሽ ነገር አላለም ማለት ነው። ምክንያቱም አሁን ላይ እንግዲህ ሰላም ብሌንን ስለጠላቻት ይህን አጋጣሚ ተጠቅሞ ቆይ እንደዚህ እየተጠላሽ እዚህ የምትቀመጭ ለምን ከዚህ ቤት አትወጪም እያለቻት ነበር። እንደዛ ከሆነ የማትፈልጉን ከሆነ እኔ ሄዳለሁ እትዬ፣ ይሄናል የጠላሽኝ ይሄናል ከአንቺ ጋር እንዲሆን የማትፈልጊ ከሆነ እኔ መሄድ እችላለሁ እያለቻት ነበር። ግን እንዴት አድርጌ ነው እንደዚህ ሆነ ጥዬ ልሄድ የምችለው? በእርግጥ ጥሩ ስሜት ነው ያለኝ፣ በእርግጥ በሷበት ልፈርድም አልችልም ምክንያቱም ቃል ምን እንደምትናገር ወይ ምን እንደምትል እርግጥ አላውቅም። ነገር ግን የሌለ ነገሮችን አውርታ ለሰላም እንደነገረችና እናም ከሷ ጋር ጥሩ ምልክት ጥሩ ስሜት ላይ እንዳልነችና ብሌንን ጭራሹ እየጠላቻት እንደሆነ ሰላም ነገር ቃልም ሳሚን ላገኝክ እንገናኝ ብላ ተቀጣጥሮ ይገናኛሉ ማለት ነው። እንግዲህ ባህሉ ተደብቃ በምትሄድበት ሰዓት እንዴት እኔ ሳልቀድማቸው ቀድማቸዋለሁ እኔ ላይ ሴራ እየሰራችሁ ነው፣ ሁለታችሁም እሰራላችኋለሁ እያለችው ነበር። እና ከዳጊ ጋር ተገናኝቶ ከሳሚ ጋር ተገናኝቶ በሚያወሩበት ሰዓት ባህሉ ተከትሎ እያየ ነበር። ከማን ጋር እንደሚያወራ ከማን ጋር እንደሚገናኝ እያያቸው ነበር። እና እንግዲህ እሱ የሚፈልገው እኔ የሚፈልገው ግልጽ ነው። ግን እኔ የሚፈልገው ነገር አንተም ታውቀዋለህ እኔም አውቀዋለሁ። ስለዚህ ማድረግ አለብን ተባብረን አብረን እናደርጋለን እያው ነበር። እሺ ሰላምና ብሌን እስከ መጨረሻው እንድጣሉና ደግሞ እንዳይታዩ በጭራሽ እንዳታምናት እናደርጋለን። ስለዚህ እሱን ለኔ ተው። ቆይ ምን አቅደሽ ነው? ነገር ግን ብሌን እንድትጎዳ በጭራሽ አልፈልግም እኔ እያለ ነበር። አታስብ፣ በጭራሽ አትጎዳም። ነገር ግን ትንሽ ብታዝን ብታለቅስ ነው። ስለዚህ ሰላምን አሁን እንዴት አድርጋ ብሌን እንድትጠላት እናደርጋለን። ከዳጊ ጋም ዳጊምና ሰላምም እንድጣሉ እንደውም ከዛ ቤት እንዲወጣ እናደርጋለን። ሁለቱም እንድጣሉ ስለማድረግ እያለችው ነበረ። ዳጊ ደግሞ ስለ ብሌን እያሰበ ነበር። ነገር ግን ብሌን የገባችበት ችግር እጅግ በጣም ከባድ ነው ማለት ነው። ዳጊ ስለሷ እያሰበ ከሷ ጋር ለመሆን እየወስናል። ነገር ግን ሰላም የማያውቃት ሌላ ሰው ሆናለች። አንተ ብትሆን እዚህ የገዛ ሰራተኛ ስታባልግ ታይታል። ስለዚህ ድጋሚ እዚህ ቤት ላይ አልፈልግም፣ ቤቱን ለቤት ፈልጋ እንድትወጣ ፈልጋለሁ ስትል ነበር። ሰላም እንደምታስቢ አይደለም፣ ምንም ያደረግነው ነገር የለም። እርግጥ ቃልዋ የሌለ ነገር ስታወራሽ የነበረው እባክሽን ብላትም፣ ነገር ግን ሁለታችሁም ምንም መስማት አልፈልግም፣ ከአሁን በኋላ ቤቴን ለቀ ውጣ እና ዳጊ ሁሉ ነገር ነገረችው። ቃል የሌለ ነገር ሁሉ ነገር ለሰላም ነገራ። ሰላም እትዬ ሰሞኑን ጥሩ ስሜት ላይ አይደለችም፣ እጅግ በጣም ቁጡና ብቻ ስሜቷ ጥሩ አይደለም ብላ ነገረችው። ይሄንማ የሁለታችን እናውቃለን፣ ቃል የሌለ ነገር ፈጥራ ነግራት ይሆናል እያሉ ነበር። አዎ በእርግጥ ነው፣ ነገር ግን ከአሁን በኋላ እናንተ መገናኘት ጥሩ አይመጣም፣ እባክህ ዳጊ፣ ስለዚህ ለተወሰነ ጊዜ መራራቅ አለብን እያለችው ነበር። ብሌን እኔ በጭራሽ ከአንቺ ርቅ አልፈልግም ያኔ ለብሌን ሁሉ ነገር ልትነግረው ነበር። ነገር ግን ፀሐይ ደግሞ እሷን ልታስቆም ስትሞክር ነበር። እና ፀሐይንም የልጄ ጉዳይ ውስጥ በጭራሽ ጣልቃ መግባት የለብሽም፣ ምን ማድረግ እንዳለብኝ እኔ ራሴ ጠንቅቄ አውቃለሁ።
ከዛ ቤት እንድትወጣ እፈልጋለሁ። ልጄ ስትሰቃይ ማየት አልፈልግም። ፊቴውና ሰላም እንዴት ልጄ እንዳመነጫጨቀቻት በአይኔ በብረቱ አይቻለሁ። ስለዚህ በጭራሽ አልቀበለውም ስትል ነበር። እናም ገኒ እባክሽ ከኔ ጋር ነይ ልጄ፣ ሌላ ቦታ ትገባለሽ። እትዬ እኮ ጥሩ ሰው ናቸው፣ ነገር ግን ቃል የሌለ ነገር አውርታት ነግራት ነው እማዬ ስትላት፣ ምንም ይፈጠር ምንም ይሁን ብቻ ጥሩ ስሜት ላይ እንዳልሆነችው ግልጽ ነው። ስለዚህ እባክሽ ነይ ልጄ ብላ እሷን ለመውሰድ ከዛም እናቷ ስታመነጫጭቅና መጥፎ ቃላታቸው ስትናገር እትዬ በጣም ይቅርታ እናቴ ግን እንደዚህ ልትናገራት አይገባም። እናቴ ለእኔ ብላ ነው እዚህ የመጣችሁ እንጂ ምንም ትራፍሽ ፈልጋ ወይም ደግሞ ሌላሽ ነገር ፍለጋ አይደለም። እዚህ መጣ የምትበላ የምትጠጣ ሀታ አይደለም። ፈጣሪ የተመሰገነው። ግን በቃ ከፈለሽ አንቺም ከሷ ጋር መሄድ ትቻለሽ። አንቺ አርፈሽ ስራሽን ማሰሪ ከሆነ እኔ አንቺን እንጂ ቤተሰቡን በሙሉ እኮ አይደለም ይሄ ቀጠርኩት እያለች ስታመነጫጭቃት ገኒ እጅግ በጣም ተሰማት። ያቺ ህዋና ሩሩ የነበረችው ሰላም ንግግሯ እጅግ ከባድ ቃላቶች ነበር ስትጠቀም የነበረው። ገኒም በጣም ደንግጣ ፈጣሪ ማርሽ ብላ ጥላት ትወጣለች ማለት ነው። ቃልና ባህሉ ግን በዚህ ዙሪያ እጅግ በጣም ደስተኞች ናቸው ማለት ነው። ቃልም ካሁን በኋላ ሰላም የኔ እናት ነች፣ እናቴ እንደሆነች አሳምናታለሁ፣ የሚፈልገውን ነገር እስካገኝ ድረስ ምንም ነገር አያግተኝም፣ ብሌንም ሳትወድ በግድ ከዚህ ቤት ትወጣለች ብላ ታስባለች ማለት ነው። ከዛ ቤት ለመውጣት ተወስናች። ነገር ግን አሁንም ቢሆን አርፌስ ስራሽን ማሰሪ ከሆነ ጓዝሽ ሰብስበሽ መሄድ ትችያለሽ ብላ አመነጭጭቃል። ቆይትዬ ምንድን ነው ያጠፋሁት? ይሄናል ምን አደረግኩሽ? ለምን እንደዚህ ጠላሽኝ? እባክሽን ቃል የምትናገርሽን ነገር እየሰማሽ እኔን ክፉ ቃል ባትናገሪ ደስ ይለኛል ስትላት፣ ስለ ልጄ መጥፎ ነገር እንድታወሪ አልፈልግም። ልጄ ባንቺ ትጠራች አይደለም፣ ባንቺ የምትጠራች አይደለም፣ ልጄ ጨዋለች እያለች ስታወራ ነበር። ገኒ ግን ልጇ ስታመነጫጭቃት ፊቷ የማውን ቃላት ስታናግራት በጣም